አርስተ ዜና የውጭ ቀጥታ ኢንቨስትመንት ለመሳብ እንቅፋት የሆነውን የቅንጅት ችግር መፍታት እንደሚገባ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። ያለፉ የሰብአዊ መብት ጥሰቶችና በደሎችን በፍትህና በይቅርታ በማለፍ ሰላም የሰፈነባት ሀገርን ለመገንባት ሁሉንም ያሳተፈ የሽግግር ፍትህ ፖሊሲን ማውጣት እንደሚገባ ተገለጸ። ከውጭ የቻይናው ፕሬዝዳንት ሺ ጂንፒንግ በዩክሬን ሩሲያ ጦርነት የሰላም አማራጭ ላይ ከፕሬዝዳንት ቭላዲሚር ፑቲን ጋር ለመምከር ሞስኮ ገቡ። ሰላም እንደምን አምሽታችኋል የተከበራችሁ ተመልካቾቻችን የኢቲቪ 57 ዜናዎቻችንን ይዘን ተመልሰናል። ማህሌት ታደለ ነኝ። አጫጭር ጉዳዮችን እናስቀድማለን። አብራችሁን ሁኑ። ለህዝብ ተወካዮች ምክር ቤት አባላት የማይንድ ሴት ስልጠና የምክር ቤቱ አፈ ጉባኤ ታገሰ ጫፎና የተለያዩ የመንግስት የስራ ኃላፊዎች በተገኙበት ተሰጠ። አይዋይኤፍ ከተባለ የኮሪያ ተቋም በመጡ አሰልጣኞች የተሰጠው ስልጠና በዋናነት በጥልቀት በማሰብ ያስተሳሰብ ልህቀትን በማጎልበት እንዴት ነገሮችን ወደ ተሻለ ደረጃ መቀየር እንደሚቻል ያሳየ ነው ተብሏል። እንደ ሪፖርተራችን ሰናይት ሰይፉ ዘገባ በህዝብ ተወካዮች ምክር ቤት የጽህፈት ቤት ኃላፊ የሆኑት ዶክተር ምስራቅ መኮንን ስልጠናው የምክር ቤት አባላት ያስተሳሰብ ልህቀትን በማዳበር እንዴት የመረጣቸውን ህዝብ ማገልገል እንደሚችሉ ታስቦ የተዘጋጀ ነው ብለዋል። የኢትዮጵያ ጤና አጠባበቅ ማህበር ጥራት ያለው የሕክምና አገልግሎትን ለማስፋፋት የጀመረውን የምርምር ስራ አጠናክሮ ሊቀጥል እንደሚገባ የጤና ሚኒስትሯ ዶክተር ሊያ ታደሰ አሳሰቡ። የኢትዮጵያ ጤና አጠባበቅ ማህበር 34ኛ ዓመታዊ ጉባኤውን ማካሄድ ጀምሯል። የጤና ሚኒስትሯ ዶክተር ሊያ ታደሰ በመክፈቻው ላይ እንዳሉት ማህበሩ በሀገሪቱ እየተከናወነ ላለው የጤና አገልግሎት ጥራት መሻሻል የጎላ አስተዋጽኦ እያበረከተ ነው። በጤና ፖሊሲና ስትራቴጂ መሻሻል የጤና ልማትና ተደራሽነትን የተመለከቱ የምርምር ስራዎችን በማከናወን ረገድም በኃላፊነት እየሰራ ነው ብለዋል። ይህንንም አጠናክሮ እንዲቀጥል አሳስበዋል። ጤና ሚኒስቴርም ማህበሩ ለሚሰራቸው ስራዎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ገልጸዋል። የኢትዮጵያ ጤና አጠባበቅ ማህበር ፕሬዝዳንት ዶክተር ምትኬ ሞላ በበኩላቸው ማህበሩ በምርምር የተደገፈና ዘመኑ የሚጠይቀውን የሕክምና አገልግሎት ተደራሽ ለማድረግ በትኩረት እየተሰራ ስለመሆኑም ተናግረዋል። የግብርና ሚኒስቴር ከልማት አጋር አካላት ጋር በመተባበር ለኦሮሚያ፣ ለደቡብና ለሶማሌ ክልሎች በድርቅ ለተፈናቀሉ ወገኖች ከ394 ሚሊዮን ብር በላይ ድጋፍ ማድረጉን በግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ አስታወቁ። ሚኒስቴሩ ድጋፉን ያደረገው በዓለም ባንክ፣ አውሮፓ ህብረትና የዓለም እርሻና ምግብ ድርጅት ጋር በመተባበር መሆኑንም ጠቅሰዋል። እንደ ሪፖርተራችን ወይንሸት ደጀኔ ዘገባ ሚኒስቴር መስሪያ ቤቱ ድርቅ በተከሰተባቸው አካባቢዎች ላይ የተለያዩ ተግባራትን ሲያከናውን መቆየቱን ዶክተር ፍቅሩ ረጋሳ ገልጸው ድጋፉ እንደየክልሎቹ ፍላጎት ይውላልም ብለዋል። ከውጭ በሱዳን አዲስ በሲቪል የሚመራ የሽግግር መንግስት ለመመስረት ከስምምነት መደረሱ ተነገረ። የአፍሪካ ኒውስ ዘገባ እንዳመላከተው በሀገሪቱ የሲቪል ኃይሎችና ወታደራዊ መሪዎች መካከል አዲስ ስምምነት ተፈርሟል። ስምምነቱ በሀገሪቱ ሲቪል መር የሽግግር መንግስት የሚመሰረትበትን የጊዜ ገደብ ያካተተ ነውም ተብሏል። በተደረሰው ስምምነት መሰረት 11 አባላት ያሉት ኮሚቴ የሚቋቋም ሲሆን ኮሚቴው የመጨረሻውን የስምምነት ሰነድ የሚያዘጋጅ ይሆናል። ወደ ሲቪል አስተዳደር ሀገሪቱን የሚያሸጋግራት ስምምነትም በአውሮፓውያኑ ሚያዝያ 1 በቡድኖቹ መካከል የሚፈረም ይሆናል ተብሏል። ከዚያም በአውሮፓውያኑ ሚያዝያ 11 ሲቪሎች የሚመሩት የሽግግር መንግስት እንዲመሰረት ተስማምተዋል ተብሏል። የጃፓን ጠቅላይ ሚኒስትር ፎሚኦ ኪሺዳ ህንድን እየጎበኙ ነው። ጠቅላይ ሚኒስትሩ ለሁለት ቀናት የሚያደርጉት ጉብኝት የህንድና የጃፓንን የሁለትዮሽ ግንኙነት ይበልጥ ለማጠናከርና ሁለቱ ሀገራት በትብብር ዓለም አቀፍ ተጽዕኖ መፍጠር በሚችሉበት ሁኔታ ላይ ለመምከር ያለመ ስለመሆኑ ተገልጿል። የጃፓኑ ጠቅላይ ሚኒስትር ፎሚኦ ኪሺዳ ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ከመከሩ በኋላ በህንድ የሚገኙ ጃፓናውያን እያደረጉ ያለውን እንቅስቃሴ ይጎበኛሉ ተብሏል። አዳዲስ መመሪያዎችም ይሰጣሉ ተብሎ ይጠበቃል። የኢቲቪ አጀንዳ ዜናችንን ጨምሮ ሌሎች ዝርዝር ጉዳዮችን የምንመለከትበት ሰዓት ካፍታ በኋላ ነው። ተመልካቾቻችን አብራችሁን ሁኑ።
ሰፊ በሆነው ዓለማችን ውስጥ ተሳስበን እየኖርን ዘመናትን ተሻግረን ርቀት የማይገድበው ጊዜ ላይ ደርሰናል። ለምንወዳቸው ሰዎች ከምን ጊዜውም በላይ ቅርብ ሆነን ለሀገራችንም በአንድ እርምጃ ደራሽ መሆን እንደምንችል ማረጋገጫው በእጆ ላይ ነው። የኢትዮጵያ ንግድ ባንክ ያቀረበው ከውጭ ሀገር ገንዘብ መላኪያ የሞባይል መተግበሪያ ኢትዮ ዳይሬክት ውጭ ሀገር የሚገኙ ግለሰቦች ያለምንም የመላኪያ ክፍያ የቪዛና ማስተር ካርዶቻቸውን ተጠቅመው $5 እስከ $1000 ድረስ በቀጥታ ወደ ተቀባዩ የባንካችን ሂሳብ ገቢ ማድረግ ያስችላል። የኢትዮ ዳይሬክት መተግበሪያን በመጠቀም ከአሜሪካ፣ ካናዳ፣ እንግሊዝ፣ ደቡብ አፍሪካ፣ እስራኤል፣ ጣሊያን፣ ስዊድን፣ የተባበሩት አረብ ኤሚሬትስና ከሳውዲ አረቢያ ወደ ኢትዮጵያ በቀላሉ ገንዘብ መላክ የሚችሉ ሲሆን በጊዜ ሂደት ሌሎች ሀገራትንም እያካተተ የሚመጣ ይሆናል። በመተግበሪያው ሲልኩ ተቀባዩ ከሚላክለት ገንዘብ በተጨማሪ የገንዘቡን 10% በስጦታ ያገኛል። የኢትዮ ዳይሬክት መተግበሪያን ከአፕ ስቶር ወይም ከጉግል ፕሌይ በማውረድ ርቀት ሳይገድቦ ዛሬውኑ ለቤቶ ቅርብ ይሁኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ዝርዝር ዜናዎቻችን አለፍን። የውጭ ቀጥታ ኢንቨስትመንትን ለመሳብ እንቅፋት የሆነውን የቅንጅት ችግር መፍታት እንደሚገባ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። አገራዊ ፈተና የሆነውን ህገወጥ ንግድ መከላከልም ሌላኛው ትኩረት የሚያስፈልገው ጉዳይ ነው ያሉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ጠንካራ እርምጃ መውሰድ እንደሚያስፈልግም ገልጸዋል። በውጭ ጉዳይ ሚኒስቴር አዘጋጅነት የኢኮኖሚ ዲፕሎማሲ አገራዊ ቅንጅት መድረክ ተካሂዷል። አሸናፊ እንዳለ ተከታትሎታል። በርካታ የተፈጥሮ ሀብትን የታደለችውና ከተለያዩ የዓለም ሀገራት የተውጣጡ ባለሀብቶች መዋለ ንዋያቸውን ለማፍሰስ ከሚመርጧቸው ሀገራት አንዷ የሆነችው ኢትዮጵያ አያሌ ቁጥር ያላቸው የውጭ ሀገርና የሀገር ውስጥ ባለሀብቶች መገኛ ናት። ሀገሪቱ ባለፉት ዓመታት ያሳለፈቻቸው የፈተና ጊዜያት በተለይም የውጭ ቀጥተኛ ኢንቨስትመንትን ለመሳብ እንቅፋት ሆኖ ቢቆዩም መሻሻል እየታየባቸው ነው። ለዚህም ባለፉት 7 ወራት $2.2 ቢሊዮን ቀጥተኛ የውጭ ኢንቨስትመንትን መሳብ መቻሉና ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ16.5% እድገት አሳይቷል የሚለው የኢንቨስትመንት ኮሚሽን ሪፖርት በማኝነት ይቀርባል። ቢሆንም ግን ዛሬም ድረስ በዘርፉ ከፍተኛ ችግሮች መኖራቸውን የሚያነሱት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ናቸው። አገራችን ለውጭ ኢንቨስትመንት ምቹ ተወዳዳሪ ብዙ እድሎች ይዛ ያለ የምናስተናግድበት ችግር የምንፈታበት አበረታተን ወደ ስራ እንዲገቡና በስራ ውስጥ የገቡት ችግሮቻቸው እየተፈቱ የበለጠ እንዲያለሙ የበለጠ ሌላውን እንዲስቡ በማድረግ በኩል አሁንም ቢሆን ብዙ ጉድለቶች አሉና ይሄን ችግር የመፍታት አገራዊ ሀብቱ አገራዊ ባለሀብቱም ተነቃቅቶ ሚናውን እንዲወጣ የማድረግ ስራ እጅግ በጣም ወሳኝና ተገቢነት ያለው ነው። ቅንጅት አለመኖሩ ችግሩ እንዲባባስ ዋነኛ ምክንያት ነው የሚሉት ደግሞ የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ምስጋኑ አርጋ ናቸው። በፌደራልም በክልልም በአስፈጻሚ አካል መካከል ያለው የቅንጅት መጓደል ኢንቨስትመንት የፎሬን ዳይሬክት ኢንቨስትመንት የመሳብ አቅማችን ኤክስፖርታችን የማሳደግ አቅማችን ቱሪዝም የመደገፍ አቅማችን አደጋ ላይ የሚጥሉ ነገሮችን የጋራ አቅጣጫ ለማስቀመጥ የታለመ ነው። የውጭ ቀጥታ ኢንቨስትመንትን ለመሳብ በተለያዩ ተቋማት በኩል የሚታዩ የቢሮክራሲ ችግሮችን መቅረፍ ትኩረት የሚሻ ጉዳይ ነው የሚሉት የኢንቨስትመንት ኮሚሽነሯ ለልሴ ነሜ ይህም ቁርጠኛ እርምጃን የሚፈልግ መሆኑን አንስተዋል። አንዱ እንደ ሀገር ያሉብን መሰናክሎች መካከል ቢሮክራሲዎቻችንን መፍታት ነው። ከነዚህ ቢሮክራሲያችን መካከል ልንፈታበት ከሚገባው መካከል የመሬት አቅርቦት ጋር ነው። እንግዲህ ሀገራችን በፌደራልም በክልልም ኢንዱስትሪያል ፓርኮቻችን ላይ ኢንቨስት ተደርጓል። ያንን የመሬት አቅርቦት በተለይ ከማኒፋክቸሪንግ እና አግሮ ፕሮሰሲንግ አንፃር በዛ መንገድ ሪዞልቭ እያደረግን ነው የሚገኙት። ነገር ግን ሰፋፊ መሬት ዲማንድ የሚያደርጉ አንዳንድ ትልልቅ ኢንቨስትመንቶች የመሬት አቅርቦታችን ቶሎ ውሳኔ ያለመስጠታችን እንደ ችግር ያነሱታል። ያንን ሪዞልቭ ለማድረግ የዛሬው መድረክ ጥሩ አጋጣሚ ነው። ሌላኛው ትልቁ ፈተና ህገወጥ ንግድ መሆኑን ያነሱት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ይህም ጠንካራ የቅንጅት ስራን የሚጠይቅ ነው ብለዋል። ኮንትሮባንድ የማያቆስለው ኢኮኖሚ የለም። በሁሉም የሀገራችን ግንባር ኮንትሮባንድ ያልፈተነው የኢኮኖሚ እንቅስቃሴ የለም። የሀገር ውስጥ የንግድ ስርዓቱን በማዛባት የውጭ የንግድ ግንኙነት ስርዓታችንን በመጉዳት ህገወጥነትን በማስፋት የተዛባ ኢኮኖሚ እንዲገነባ ከፍተኛ ተጽዕኖና
ከፍተኛ ጫና እየፈጠረ ያለ ሁኔታ ነው። ስለሆነም ኢንቨስትመንትን የማበረታታት ህገወጥነትን የመግታት እና ህጋዊ ስርዓትን የማስፈን አጀንዳ አሁን ላለው አገራዊ የትራንስፎርሜሽን አጀንዳ እጅግ ቁልፍ ነው። በኢንቨስትመንት መስክ የሚታዩ ክፍተቶችን ማረምን ዓላማ ያደረገው የኢኮኖሚ ዲፕሎማሲ አገራዊ የቅንጅት መድረክ የተነሱ ችግሮችን ለመቅረፍ ቅንጅትን አጠናክሮ መቀጠል እንደሚገባ አቅጣጫ አስቀምጧል። ተመልካቾቻችን ለዕለቱ ኢቲቪ አጀንዳ ወደ መረጥነው ጉዳያችን ደግሞ እንሻገር። ያለፉ የሰብአዊ መብት ጥሰቶችና በደሎችን በፍትህና በይቅርታ በማለፍ ሰላም የሰፈነባት ሀገርን ለመገንባት ሁሉንም ያሳተፈ የሽግግር ፍትህ ፖሊሲን ማውጣት እንደሚገባ ተገልጿል። ረቂቅ የሽግግር ፍትህ ፖሊሲን ለማዘጋጀት ከተለያዩ ባለድርሻዎች ጋር በውይይት የግብዓት ማሰባሰብ ተግባር እየተከናወነም ይገኛል። አስማረ ብርሃኑ በኢትዮጵያ የሽግግር ፍትህ ረቂቅ ፖሊሲን ለማውጣት የግብዓት ማሰባሰብ ስራ ተጀምሯል። የሽግግር ፍትህ ሁሉንም ያሳተፈ የህግ ተጠያቂነትን፣ ፍትህን፣ እርቅንና ካሳን ጭምር ታሳቢ ያደረገ መሆን ሲገባው ኢትዮጵያ ባለፉት የስርዓት ለውጦች ለተፈጸሙ የሰብአዊ መብት ጥሰቶችና በደሎች የሞከረቻቸው የሽግግር ፍትህ ይህንን ያላሟሉ መሆናቸውን የሽግግር ፍትህ ባለሙያዎች ቡድን አባል ሀዌኒ ታደሰ ይገልጻሉ። የድረ ደርግን ብንመለከት ደርግ አገዛዝ ከወደቀ በኋላ ኢህአዴግ ከመጣ በኋላ ሜይንሊ ክስም ብቻ ፎከስ ያደረገ ማሲቭ ፕሮሰኪዩሽንን የተከተለ ከ3000 በላይ ሰዎችን የከሰሰ ብቻ ነውና ሌሎች ኤሌመንቶች፣ ሌሎች ቁስሎች፣ በደሎች፣ ቁርሾችን በፍትህ ተጠያቂነት ብቻ ሊድኑ የማይችሉ ቁርሾችን አድሬስ ያላደረገ ነበር ማለት ነው። በደርግ በድህረ ደርግና በድህረ ኢህአዴግ በተደረጉት የሽግግር ፍትህ የታዩት ክፍተቶች ለዛሬ ስራ ግብዓት ይሆናሉ ያሉት ሌላኛው የሽግግር ፍትህ ባለሙያዎች ቡድን አባል ዶክተር ማርሸት ታደሰ ሁሉን አቀፍ የሆነ የሽግግር ፍትህን መተግበር ተገቢ መሆኑን አንስተዋል። የታለመውን እውነት፣ እርቅ፣ ፍትህ ላይ የተመሰረተ ዘላቂ ሰላም ለማምጣት ከታሰበ እነዚህም አላባዎች እንደምታውቀው ተጠያቂነት አንዱ መሰረታዊ አላባ ነው። እውነትን ማፈላለግና እርቅ ማስፈል ሌላኛው አላባ ነው። ማካካሻ ሌላኛው ነው። ተቋማዊ ለውጥ ሌላኛው አማራጭ ነው። እነዚህን አማራጮች አመጋግበን አዋህደን በሚተካካ መልኩ ሳይሆን ሁለንተናዊና ሁሉን አቀፍ በሆነ ሁኔታ መተግበር እንደ ሀገሩ አውድ ይመከራል። የትላንት በደሎችንና ቁርሾችን ትቶ በአዲስ ምዕራፍ ሰላም የሰፈነባት ሀገርን ለመገንባት ሁሉንም ያሳተፈ የሽግግር ፍትህ ፖሊሲ ሊጸድቅ እንደሚገባም ዶክተር ማርሸት ተናግረዋል። ዓለም አቀፍ ተሞክሮዎችን፣ ሀገራዊ ተሞክሮዎችን፣ የሌሎች ሀገሮችን ተሞክሮዎችን፣ የኛ ሀገር ልምምዶችን እና የሀገራችን አሁናዊ ሁኔታና አውድ ግንዛቤ ውስጥ ባስገባ መልኩ አካታች በሆነ ሂደት አሳታፊ በሆነ የምክክር ማሰባሰብ ማንም ወደ ኋላ የማይቀርበት ሁሉም እንደየሁኔታው ተወክሎ ግብዓት ሰጥቶ ሐሳቡ በፖሊሲው የሚንጸባረቅበት በሆነ ሂደት ፖሊሲው መቅረጽ ማዘጋጀት ያስፈልጋል ማለት ነው። ያለፉት በደሎችን በይቅርታ በፍትህና ካሳ አልፎ ሰላም የሰፈነባት ሀገርን ለመፍጠር ህዝቡ ባለቤት የሆነበት የሽግግር ፍትህ ፖሊሲ ሊኖር እንደሚገባም ተገልጿል። የሰብአዊ መብት ጥሰቶቹን፣ በደሎቹን፣ ቁርሾቹን፣ የመብት መዛነፎች አድሬስ የሚደረጉት በአንድ መንገድ ብቻ አለመሆኑን ሌሰን ለርንድ የተማርነው ትምህርት ነው። ስለዚህ ቀጣይ ሌላው አካታችነትን እና አሳታፊነትን ከማህበረሰቡ የሚመጣ መሆን አለበት። ወዮቹም እዚህ ቁጭ ብሎ ከላይ የሚጫን ማህበረሰቡ ላይ መሆን የለበትም። ሀገሬው ኦን የሚያደርገው መሆን አለበት። ሰላም የተረጋገጠበት፣ የዜጎች እኩልነት የተከበረበት፣ መከባበር የሰፈነበት፣ መተማመን የነገሰበት ሀገር ለመመስረት እንግዲህ ይሄ ሽግግር ፍትህ በጣም የማይተካ ሚና እንዳለው በማሰብ ይሄ ፖሊሲ ሰነድ እየተዘጋጀ ያለው ማለት ነው። ለዚህም ሁሉም የተግባባበት ረቂቅ የሽግግር ፍትህ ፖሊሲን ለማዘጋጀት ከተለያዩ ባለድርሻዎች ጋር በውይይት ግብዓት እየተሰበሰበ ይገኛል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን በፍትህ ሚኒስቴር አቃቢ ህግና የመንግስት ህግና ፍትህ አገልግሎት ዘርፍ ሚኒስትር ዴኤታ አማካሪ የሆኑት አቶ ሲሳይ አስፋው ናቸው። ከሳቸው ጋራ ቆይታ ማድረግ ይሆናል። በዚህ ጉዳይ ላይ ግን አስቀድመን ግን የሽግግር ፍትህ በተለያዩ ሀገራት እንዴት ተግባራዊ እየተደረገ ነው የሚለውን የተለያዩ ሀገራትን ተሞክሮ እንመለከታለን።
እንግዲህ እንደሚታወቀው የሽግግር ፍትህ በተለያዩ ሀገራት ተሞክሮ ውጤታማነቱ ተረጋግጧል። የተለያዩ ያጋጠሙ ችግሮችም እንደነበሩ ይጠቀሳል። በተለይ ደግሞ በአፍሪካ ሀገራት የሽግግር ፍትህ ተሞክሮ ነበረ በተለያዩ ሀገራት ላይ። ለመሆኑ የሽግግር ፍትህ ለምን አስፈለገ ከሚለው ጉዳይ መነሳት እንችላለን። የመጀመሪያው ጉዳይ የሽግግር ፍትህ አስፈላጊ የሆነበት የሰብአዊ መብት ጥሰቶች ይፈጠራሉ። በተለይ ደግሞ የግጭቶችና አለመግባባቶች፣ ጦርነቶች በሚኖሩበት ጊዜ በአካባቢው በሚኖሩ ህዝቦች ላይ የሚደርሱ የተለያዩ የሰብአዊ መብት ጥሰቶች አሉ። እነዚህ የሰብአዊ መብት ጥሰቶች ደግሞ ፈጻሚዎቹ በህግ ተጠያቂ እንዲሆኑ በይቅርታ የሚታለፍም ከሆነ በይቅርታ ነገሮች እንዲፈቱ ለማስቻል የሽግግር ፍትህን መተግበር እንደሚያስፈልግ ይገለጻል። ሌላው በዚህ ምክንያት ቁርሾዎች፣ መጠላላቶች፣ በህዝቦች መካከል አለመግባባቶች ይኖራሉ። እነሱንም ማረም የሚቻለው የሽግግር ፍትህን ተግባራዊ ማድረግ ሲቻል እንደሆነ መጥቀስ ይቻላል። እንዲሁ ደግሞ በደሎች አሉ፣ የሚፈጸሙ በደሎች ከሰብአዊ መብት ጥሰቶች ጋር የሚያያዛሉ። እነዚህንም ለመፍታት የሽግግር ፍትህን መተግበር አስፈላጊ እንደሆነ ይነገራል። የሽግግር ፍትህ ደግሞ በተለያዩ የአፍሪካ ሀገራት ላይ ተግባራዊ ተደርጓል። በተለይ ደግሞ በቀደሙ ዓመታት ላይ በደቡብ አፍሪካን ብናነሳ የአፓርታይድ ስርዓት በነበረበት ጊዜ በደቡብ አፍሪካ በጥቁሮችና በነጮች መካከል የነበረው ሁኔታ ይታወሳል። በተለይ በጥቁሮች ላይ ሲፈጸም የነበረው የሰብአዊ መብት ጥሰት ትልቅ እንደሆነ ይታወሳል። በ1995 በፈረንጆቹ አቆጣጠር በደቡብ አፍሪካ የተቋቋመው የእውነትና እርቅ ኮሚሽን ደግሞ የሽግግር ፍትህን በደቡብ አፍሪካ ተግባራዊ በማድረግ አጥፊዎች እንዲጠየቁ እንዲሁ ደግሞ ይቅርታ የሚደረግላቸው ሰዎችም በይቅርታ እንዲታለፉ በማድረግ ችግሩን ለመፍታት ተችሏል። እንዲሁ ደግሞ በ1991 በፈረንጆቹ አካባቢ አቆጣጠር አካባቢ ጀምሮ ለ10 ዓመታት አካባቢ የነበረ ጦርነት ነበር፣ የእርስ በርስ ጦርነት በሴራሊዮን። ያንን ጦርነት እንግዲህ መፍትሄ ለመስጠት በ2002 ልዩ ፍርድ ቤት በሴራሊዮን ተቋቁሞ ነበር። በዛ በልዩ ፍርድ ቤት በኩል ነበር ሴራሊዮን የሽግግር ፍትህን ተግባራዊ ለማድረግ የሞከረችው። ሌላኛው አፍሪካዊት ሀገር ደግሞ ብዙዎቻችን እንግዲህ በዘር ማጥፋት ወንጀል በብዛት ስሟ የሚነሳው የምናውቃት ሩዋንዳ ነበረች። ሩዋንዳ ደግሞ የተፈጸመው በደል በተለይ በቱትሲዎች ላይ የነበረው የከፋ የዘር ማጥፋት ጭፍጨፋ ይታወሳል። ያንን ለማለፍ ዓለም አቀፍ የወንጀለኞች ፍርድ ቤት ላይ ነበረ ሩዋንዳ የሽግግር ፍትህን ተግባራዊ ያደረገችው። እነዚህ ሀገራት ለአብነት ለምሳሌ የሚጠቀሱ ናቸው። በአፍሪካ የሽግግር ፍትህን ተግባራዊ በማድረግ እንግዲህ እነዚህ ውጤቶች ደግሞ ይገኛሉ ተብሎ ነው የሚጠበቀው። የሽግግር ፍትህን ተግባራዊ በሚያደርጉ ሀገራት በኩል በተለይ የህግ ተጠያቂነት እንዲመጣ ያደርጋል። ቀደም ሲልም ስናነሳው ነበረ። እንዲሁ በተቋማት ላይ የህዝብ አመኔታ ማደግ፣ ለምሳሌ በእኛ ሀገር አሁን የሽግግር ፍትህን ተግባራዊ ለማድረግ የሚቋቋም ኮሚሽንም ካለ የፍትህ ሚኒስቴርም ከሆነ የሚመራው እነዚህ ተቋማት ወደፊት በህዝብ ዘንድ አመኔታ እንዲኖራቸው በማድረግ በኩል ትልቅ ሚና ይኖረዋል። የሰላምና መረጋጋት ተስፋ ደግሞ በህዝብ መካከል ለመፍጠርም ትልቅ እድል ይሰጣል የሽግግር ፍትህን ተግባራዊ ማድረግ ተብሎ ይታሰባል። ሌላኛው ጉዳይ ለዚህ የሽግግር ፍትህን ተግባራዊ ስናደርግ ውጤታማ ለማድረግ የትኞቹ የመንግስትም ይሁኑ የሌሎችም ድርጅቶች ሚናቸው ምን ያህል ነው የሚለውን እንመልከት። እንግዲህ የእውነት ኮሚሽኖች ይቋቋማሉ። ቀደም ሲል በተለያዩ የአፍሪካ ሀገራት የተመለከትናቸው ኮሚሽኖች ነበሩ፣ የተቋቋሙ ፍርድ ቤቶች ነበሩ። እነዚህ የሽግግር ፍትህን ውጤታማ በማድረግ ረገድ ስማቸው ይጠቀሳል። ልዩ ፍርድ ቤቶች በሴራሊዮን ተቋቁሞ ነበር ብለን ያነሳ ነው። እንግዲህ እንዲህ አይነት ልዩ ፍርድ ቤቶች በጦርነቶች ውስጥ በግጭቶች ውስጥ የተፈጸሙ ሰብአዊ መብት ጥሰቶችን በደሎችን በማረም በማረቅ ፍርድ በመስጠት በኩል ልዩ ፍርድ ቤቶች ተቋቁመው ሚና ይኖራቸዋል። መደበኛ ፍርድ ቤቶችም እንዲሁ ሚና አላቸው። ሌሎቹ ደግሞ የሲቪል ማህበረሰብ ድርጅቶች ናቸው። የሲቪል ማህበረሰብ ድርጅቶች በርካታ ናቸው። በእኛም ሀገር ብንመለከት እነሱም የራሳቸው ድርሻ ይኖራቸዋል። የመንግስት ተቋማትም እንዲሁ ድርሻ እንዳላቸው ይታወቃል፣ ፍርድ ቤቶችን ጨምሮ። እንግዲህ የሽግግር ፍትህን ተግባራዊ በማድረግ ሂደት ብዙ ክፍተቶች ሊነሱ ይችላሉ። በቀደም ሲል እንደምሳሌ ያነሳናቸው ሀገራትም ሙሉ በሙሉ የሽግግር ፍትህን ተግባራዊ አድርገው ተጠቃሚ ሆነዋል ወይም ውጤታማ ሆነዋል ማለት አንችልም። የተለያዩ ችግሮች ገጥመዋቸዋል። ለምሳሌ ብናነሳ በተለያዩ ጉዳዮች ላይ የተጠያቂነት ማነስን ልናነሳ እንችላለን። የትኞቹ ሰዎች ናቸው በህግ መጠየቅ ያለባቸው፣ የትኞቹ ናቸው ይቅርታ ሊደረግላቸው የሚገባው የሚለው ጉዳይ አነጋጋሪ ይሆናልና አንዳንድ ጊዜ መጠየቅ ያለበት ሰው ይቅርታ ቢደረግለት የሚፈጠረው ችግር ይታወቃል። ይሄንን እናነሳለን። እንዲሁ ደግሞ ሂደቱም አዝጋሚ ሊሆን ይችላል። የሩዋንዳን ብናነሳ ለምሳሌ የሩዋንዳ የዘር ፍጅት ፈጻሚዎች የችሎት ጉዳይ ለረጅም ዓመታት እስከ ቅርብ ዓመታት ድረስ ሲታይ እንደነበረ እናስታውሳለን። ስለዚህ ረጅም ጊዜ የሚወስድና አሰልቺ ሊሆን ይችላል። ይህ አንዱ ክፍተት ነው። ሌላው ከፍተኛ ወጪ ይጠይቃል። የበጀት እጥረትም ሊያጋጥም ይችላል። እንደ ችግር የሚነሳ ነው። ይህም ይቅርታ የሚደረግበት ሂደት ደግሞ ጥያቄ ሊያስነሳ ይችላል። ቀደም ሲል የተለያዩ ጉዳዮች ተጠያቂነት
ማነስ ያልነው ጋር ይሄ ሊካተት ይችላል። እንግዲህ እነማን ይቅርታ ይደረግላቸው፣ የትኞቹ ጉዳዮች ናቸው ለይቅርታ ወይ የትኞቹ ናቸው ለፍርድ ሊቀርቡ የሚገባው የሚለውም እንደ ችግር ሊነሳ የሚችል ጉዳይ ነው። እንግዲህ ይህን ጉዳይ በተመለከተ ነው አቶ ሲሳይ ከእርስዎ ጋር ቆይታ ማደርገው። እንግዲህ ቀደም ሲል ያነሳነውንም ዘገባውንም ተከታትለውታልና በተለይ ደግሞ የሽግግር ፍትህን ለመተግበርና ፖሊሲ ለመቅረጽ በኢትዮጵያ ስራዎች እንደተጀመሩ ይታወቃል። በዚህ ስራ ደግሞ ከዚህ ቀደም ኢትዮጵያ ውስጥ የተሞከሩ የሽግግር ፍትህ እንቅስቃሴዎች ነበሩ አይደለ? በደርግም ኢህአዴግም ወደ ስልጣን ሲገባ፣ አሁን ደግሞ በ2010ም ከለውጡ በኋላም የተወሰነ የተሞከረ ነገር ነበረ። ያሁኑ ከነዚህ ሁሉ ከነበሩት ጊዜያት ምንድነው የሚለየው የሚለውን እናንሳ። ጥሩ፣ አመሰግናለሁ። ወደ ጥያቄው በቀጥታ ከመግባቴ በፊት ከሀገራት ልምድም እንዲሁም ደግሞ ከሽግግር ፍትህ ጽንሰ ሀሳብ አንጻር የሽግግር ፍትህ ስኬታማ የሽግግር ፍትህ ሊያስብሉ የሚችሉ መሰረታዊ ጉዳዮችን ማየቱ ጠቃሚ ይመስለኛል። እንግዲህ ስኬታማ የሚባለው የሽግግር ፍትህ መሰረታዊ መርሆዎች አሉ ሊከተላቸው የሚገባ። የመጀመሪያው አሳታፊነት ነው። የሽግግር ፍትሁ ተግባራዊ የሚደረግበት ህብረተሰብ ከጥንስሱ ጀምሮ እስከ ተግባራዊነቱ ድረስ በተለያዩ ደረጃዎች ተሳትፎ ሊያደርግ ይገባል። በመጨረሻም የሽግግር ፍትሁ ባለቤት የሚሆነው ይህ ህብረተሰብ ነው። ለመሳካቱም ሆነ ለውድቀቱ ባለቤት መሆን ያለበት ህብረተሰብ ነው። ስለዚህ በዋናነት በሽግግር ፍትህ ውስጥ አሳታፊነት ከፖሊሲ ጥንስሱ ጀምሮ እስከ ትግበራ ድረስ ሊኖር ይገባል። በሁለተኛ ደረጃ አውድ ተኮር ሊሆን ይገባል። የዛን ሀገር የሽግግር ፍትህ ተግባራዊ የሚደረግበትን ሀገር አውድ መሰረት ያደረገ ለዛ ሀገር ችግር መድኃኒት ሊሆን በሚችል መልኩ ነው ተግባራዊ ሊደረግ የሚገባው። ሌላው ሶስተኛው ነጥብ የሽግግር ፍትህ በዋናነት አላባዎች ወይም ስልቶች አሉት። ቅድም ስታነሻቸው እንደነበረው የወንጀል ተጠያቂነት ወይም ክስ አለ፣ እርቅ አለ፣ እውነትን ማውጣት ማፈላለግ አለ፣ ምህረት አለ፣ ማካካሻ ለሚያስፈልጋቸው ማካካሻ የመስጠት ስራ አለ እና ከዛ ውጪ ደግሞ የተቋማት ማሻሻያ አሉ። እነዚህ አለባውያን ለተነጣጥለው አይደለም መተግበር ያለባቸው፣ በተሰናሰነ መልኩ ተመጋጋቢ በሆነ መልኩ ተግባራዊ መደረግ አለባቸው። እንግዲህ እነዚህ በዋናነት በአግባቡ ሆነ የጠቀስኳቸው ሽግግር ፍትህ መርሆዎች ተግባራዊ ሲደረጉ ውጤታማ የሆነ ሽግግር ፍትህን ማምጣት ይቻላል ማለት ነው። እንግዲህ ይህንን ወደ እኛ ሀገር የነበረውን የሽግግር ፍትህ ተሞክሮ ወስደን ማየት እንችላለን። በዋናነት የኢትዮጵያ የሽግግር ፍትህ ተሞክሮ ከዚህ ቀደም ሊነሳ የሚችለው የድህረ ደርግ ማለትም በሽግግር መንግስቱ መልኩ የተሞከረው የሽግግር ፍትህ አለ። ሁለተኛው ደግሞ የድህረ ኢህአዴግ ከ2010 ከለውጡ በኋላ የተሞከረው የሽግግር ፍትህ አለ። የድህረ ደርግን ስንመለከት በዋናነት በድህረ ደርግ ውስጥ የነበረ የሽግግር ፍትህ በደርግ ባለስልጣናት የተፈጸሙ ከፍተኛ የሆነ የሰብአዊ መብት ጥሰቶችን እነሱን በሚመለከት ሰፊ የሆነ የክስ መመስረት ተግባር ነበር። ልዩ አቃቤ ሕግ ጽሕፈት ቤት ተቋቁሞ እነዚህ ከፍተኛ የሆነ የሰብአዊ መብት ጥሰት ፈጸሙ በተባሉ የደርግ ባለስልጣናትና ከፍተኛ አመራሮች ላይ ክስ የመመስረት ተግባር ተከናውኗል። በእርግጥ እንደ ጅምር ጥሩ ነው። የክስ መመስረትም ወይ የወንጀል ተጠያቂነት ቅድም እንዳልኩት አንደኛው የሽግግር ፍትህ አላባ ነው። ነገር ግን ቅድም ያነሳቸው በርካታ አላባውያን በአግባቡ መተግበር አለባቸው። እርቅና እውነት መውጣት ያስፈልጋል። ተቋማዊ ማሻሻያ የሽግግር ቀድሞ የተፈጸሙ ሰብአዊ መብት ጥሰቶችና የፍትሃዊነት ድጋሚ እንዳይፈጸሙ ለማድረግ የሚያስችል ጥልቅ የሆነ ተቋማት ለውጥ ያስፈልጋል። ምህረት ያስፈልጋል። ማካካሻ ለሚያስፈልጋቸው ማካካሻ ያስፈልጋል። እነዚህ ሁሉ በዚህ በድህረ ደርግ የሽግግር ተሞክሮ ላይ ተግባራዊ ያልተደረጉም። በዋናነት ክስ ላይ ነው ትኩረት ያደረገው። ክሱም ቢሆን ሁሉንም ተጠያቂ ያደረገ አልነበረም። የተወሰኑ ወገኖችን ተጠያቂ ለማድረግ ሞክሯል። እንግዲህ በዚህ ደረጃ ነው ክፍተቱ የታየው። ይህም በመሆኑ ምክንያት እንግዲህ የሽግግር ፍትሁ በአግባቡ ተግባራዊ ባለመደረጉ ምክንያት እንግዲህ በኢህአዴግ ከድህረ ደርግ በኋላ በነበረው ወቅት የነበሩ ሁኔታዎችን መገንዘብ ይቻላል። እንግዲህ በድህረ ኢህአዴግም እንዲሁ የለውጡ መንግስት ከመጣ በኋላ ከ2010 በኋላም እንዲሁ መንግስት በይፋ ይቅርታ ጠይቋል። ህዝቡ ለተፈጸሙ በደሎች ምህረትም ለማድረግ ተሞክሯል። የተቋማት ማሻሻያም እንደዚሁ ለማድረግ የህግ ማሻሻያም ተደርጓል። ነገር ግን እነዚህ በቂ አልነበሩ። ሰፊ የሆነ በጣም በተመጋጋቢ በሆነ ሁኔታ ሰፊ የህዝብ ውይይትና ምክክር ተደርጎበት ስርዓት ተዘርግቶለት የተከናወነ የሽግግር ፍትህ አልተከናወነም። በዚህ ምክንያት አሁንም ያለንበትን ችግር ማየት ይቻላል። ስለዚህ እነዚህን ችግሮች አሁን ከላይ የጠቀስናቸው በድህረ ደርግም ሆነ በድህረ ኢህአዴግ ተግባራዊ የተደረጉ የሽግግር ፍትሆችን ተሞክሮችን በመቅሰም እነሱ ላይ ያሉ ጉድለቶችን በማረም ከጥንስሱ ጀምሮ ሰፊ የሆነ ህዝባዊ ምክክር የተካሄደበት ሁሉንም የሽግግር ፍትህ አላባዎችን ባሰናሰለና ባያያዘ መልኩ ተግባራዊ ሊደረግ የሚችል የሽግግር ፍትህን ለማምጣት ነው ጥረት እየተደረገ ያለው። አሁን ፖሊሲም የመቅረጽ ስራዎች ተጀምረዋል። ይሄኛውም ይመስለኛል ከዚህ ቀደም ከነበሩት በፖሊሲ የተደገፈ መሆኑ ይሄኛውን ያሁኑን ለየት የሚያደርገው ይመስለኛልና አሁን እንግዲህ ግብአት ማሰባሰብ ተጀምሯል። በዚህ በግብአት ማሰባሰብ ሂደት ውስጥ እነማን እየተሳተፉ ነው? ሂደት ውስጥ ምን ደረጃ ላይ ነው የሚገኘው የሚለውን ደግሞ እናንሳ። ጥሩ። አሁን በግጥ የፖሊሲ መቅረጽ ላይ አልገባንም። ቅድመ ፖሊሲ ዝግጅት ላይ ነው ያለ ነው።
ቅድመ ፖሊሲ ዝግጅት ማለት የፖሊሲ አማራጭ ሰነድ ነው እያዘጋጀ ነው። ረቂቅ ፖሊሲም አልተጀመረም ገና። ህዝቡ በስፋት የሚወያይበት የተለያዩ አማራጮችን የያዘ የተለያዩ የሽግግር ፍትህ ስልቶችን ይዞ በእያንዳንዱ ስልት ስር ምን መተግበር አለበት፣ የትኞቹ ተቋማት የተግበሩ የሚሉ አማራጮችን የያዘ የፖሊሲ አማራጭ ሰነድ ያዘጋጀ ነው። እንግዲህ የፖሊሲ አማራጭ ሰነድ ከተለያዩ ተቋማት ጋር ከተለያዩ አካላት ጋር ምክክር እየተደረገበት ነው። እንደሚታወቀው የካቲት 27 2015 ዓ.ም ክቡር ምክትል ጠቅላይ ሚኒስትሩ የተለያዩ ሚኒስትሮች፣ የክልል ርዕሰ መስተዳድሮች፣ የዩኒቨርሲቲ ፕሬዝዳንቶችና የተለያዩ የሃይማኖት አባቶች በተገኙበት የፖሊሲ ሰነድ የሽግግር ፍትህ ፖሊሲ የፖሊሲ አማራጭ ሰነዱ ላይ የምክክር ማስጀመሪያ መድረክ ተደርጎ በዛ ይፋ ተደርጓል። የምክክር ማስጀመሪያው እንግዲህ ከዛ በኋላ ከሲቪል ማህበረሰብ ድርጅቶች፣ ከሚዲያዎች፣ ከፖለቲካ ፓርቲዎች፣ ከሀገር ውስጥ ከሚገኙና ከሀገር ውጭ ካሉ ምሁራኖች፣ ዓለም አቀፍ ምሁራኖች እንዲሁም ደግሞ ቀድሞ በኢትዮጵያ ውስጥ በተሞከረው የሽግግር ፍትህ ውስጥ ተሳታፊ የነበሩ ዳኞች፣ አቃቢያን ሕግ እንዲሁም መርማሪዎችን ያካተተ ተከታታይ 5 መድረኮችን ተከናውነው የተለያዩ ግብዓቶች ተሰብስበዋል። ስለዚህ ወደፊት በፖሊሲ እንደሚደገፍ ይጠበቃል። ዞሮ ዞሮ ግን አሁን እንግዲህ ቀደም ሲል ስናነሳቸው የነበሩ ጉዳዮች ነበሩ። በተለይ በአፍሪካ የነበሩ የእርስ በርስ ግጭቶች ነበሩ፣ የዘር ማጥፋት ወንጀሎች ተፈጽመዋል። እነዛን ለመፍታት ደግሞ የሽግግር ፍትህ በተለያዩ ሀገራት ላይ ተግባራዊ ተደርጎ ተሞክሮ አይተነው ነበርና እንግዲህ በኢትዮጵያ አሁን ሊተገበር ለታሰበው የሽግግር ፍትህ ከነዚህ የአፍሪካ ሀገራት ወይም ደግሞ ከሌሎች የዓለም ሀገራትም ምን አይነት ተሞክሮዎች ተወሰዱ? ምን ሀሳቦች የሚለውን ደግሞ እስኪ ጥሩ እንግዲህ ተሞክሮዎችን በመውሰድ ላይ ነው የምንገኘው። አሁን ቅድም ለማለት እንደሞከርኩት ይህ የፖሊሲ አማራጭ ሰነድ ለተለያዩ ምሁራን ቀርቧል። ከነዚህ ምሁራን መካከል በቅርቡ ያከናወን ነው ዓለም አቀፍ ኤክስፐርቶች በተለይ በሽግግር ፍትህ ላይ ሰፊ ምርምርና ጥናት የሚያደርጉ በዚህ ረገድ ሀገራትን የሚያማክሩ ምሁራን ያካተተ የግብዓት ማሰባሰቢያ መድረክ አዘጋጅተን ነበር። በዚህ የግብዓት ማሰባሰቢያ መድረክ ላይ የተለያዩ ሀገራት ልምዶች ቀርበዋል። በተለይ በሁለተኛው ቀን በነበረው መድረክ በዩጋንዳ፣ ሩዋንዳ ቅድም ስታነሽ እንደነበረው በደቡብ አፍሪካ፣ በሴራሊዮን የነበሩ የሽግግር ፍትህ እንግዲህ በሽግግር ፍትህ ያለፉና እያለፉ ያሉ ሀገራት ልምዶች ቀርበው በመድረኩ ሰፊ ውይይት ተደርጎባቸው እንግዲህ ከነዚህ ሀገራት በቀረበው ጉዳይ ላይ ብዙ ትምህርቶች እንወስዳለን። እነዚህ ሀገራት ያለፉባት የሽግግር ፍትህ ሂደት የራሱ የሆነ ክፍተቶች ነበሩት፣ ያጋጠማቸው ተግዳሮቶች አሉ፣ ስኬትም ደግሞ አሉ። ስለዚህ ከክፍተቱም ወይም ካጋጠማቸው ተግዳሮትም ከስኬቱም የምንወስደው ትምህርት አለ ማለት ነው። በሚኖረው ረቂቅ ፖሊሲ ላይ እንዲሁም ይህንን የማካተት ስራ ይሰራል ማለት ነው። የመጨረሻ አጭር ጥያቄ ላድርገውና እንግዲህ የሽግግር ፍትህ ፖሊሲ በኢትዮጵያ ይተገበራል ሲባል የጊዜ ጉዳይ ያነሳሉ ብዙዎች። ከመቼ ጀምሮ ለተፈጸሙ የሰብአዊ መብት ጥሰቶች፣ ከመቼ ጀምሮ ለተፈጸሙ ግጭቶች፣ ጦርነቶች ነው የሽግግር ፍትህ ፖሊሲው ተግባራዊ የሚደረገው የሚል ጥያቄ ይነሳል። በዚህ ጉዳይ ላይ አሁን ላይ የተወሰነ ነገር ላይኖር ይችላል፣ ግን ሀሳቡ ምን ይመስላል? በጣም ጥሩ መሰረታዊ ጥያቄ ነው። አንደኛው በሽግግር ፍትህ ውስጥ ሽግግር ፍትህን ተግባራዊ በሚያደርጉ የተለያዩ ሀገራት ቁልፍ ጥያቄ የሚነሳው ከየት ይጀምር፣ መቁረጫ ጊዜው ከየት ነው፣ ወደ ኋላ እስከየት እንመለስ የሚለው መሰረታዊ ጉዳይ ነው። መመለስም ያለበት ጉዳይ ነው። መነሻ ኖሮት ነው ስራው የሽግግር ፍትህ ተግባራዊ የሚደረገው። እንግዲህ ወደኛም ስንመጣ የሽግግር ፍትህ ፖሊሲ አማራጭ ሰነዱ ከያዛቸው አንደኛው ጉዳይ የመቁረጫ ጊዜን በሚመለከት ነው። የተለያዩ አማራጮችን የፖሊሲ ሰነዱ ይዟል። እንግዲህ እነዚህ የተለያዩ አማራጭ ጊዜያቶች በተለያየ ጊዜ በምናደርጋቸው የምክክር መድረኮች ላይ ለህብረተሰቡ ይቀርባሉ። ህብረተሰቡ አስተያየቱን ይሰጥበታል። ከየትኛው ጊዜ እንጀምር የሚለውን እንግዲህ በሚኖሩ የምክክር መድረኮች በሚገኝ ግብዓት መሰረት የሚወሰን ይሆናል። ስለዚህ ገና የህብረተሰቡ ሀሳብ ግብዓት ይሰበሰባል፣ ጊዜውም ያኔ ይወሰናል ተብሎ ነው የሚጠበቀው። እጅግ አድርጌ ነው ማመሰግነው እዚህ ስቱዲዮያችን ድረስ መጥተው ማብራሪያ ስለሰጡን አቶ ሲሳይ አስፋው አመሰግናለሁ። መልካም ምሽት ይሁንልዎ። አመሰግናለሁ። ተመልካቾች የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ዋና ዋና ጉዳዮቻችንን ላስታውሳችሁ። የውጭ ቀጥታ ኢንቨስትመንትን ለመሳብ እንቅፋት የሆነውን የቅንጅት ችግር መፍታት እንደሚገባ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናገሩ።
ያለፉ የሰብአዊ መብት ጥሰቶችና በደሎችን በፍትህና በይቅርታ በማለፍ ሰላም የሰፈነባት ሀገር ለመገንባት ሁሉንም ያሳተፈ የሽግግር ፍትህ ፖሊሲን ማውጣት እንደሚገባ ተገለጸ። እንዲሁም ከውጭ የቻይናው ፕሬዝዳንት ሺ ጂንፒንግ በዩክሬን ሩሲያ ጦርነት የሰላም አማራጭ ላይ ከፕሬዝዳንት ቭላዲሚር ፑቲን ጋር ለመምከር ሞስኮ ገቡ የሚሉት አበይት ጉዳዮቻችን ናቸው። ብርቱ ጥረት ያማረ ውጤት ይሰጣል። ለሚወዱት ነገር መጽናት ደስታን ያጎናጽፋል። የድካም ውጤትን መመልከት እርካታን ይቸራል። ብሩህ ተስፋን ለሰነቁ ብርታት ሆነናል። ክፍለ ዘመን በላይ ለስኬት ከተጉት ጋር አብረን ቆመናል። የኢትዮጵያ ልማት ባንክ የልማት አጋሩ። የውጭ ዜና የቻይናው ፕሬዝዳንት ሺ ጂንፒንግ የዩክሬን ሩሲያ ጦርነት የሰላም አማራጭ ላይ ከፕሬዝዳንት ቭላዲሚር ፑቲን ጋር ለመምከር ሞስኮ ገቡ። ሁለቱ ፕሬዝዳንቶች ከሰላም አማራጭ ሀሳቦች በተጨማሪ የምዕራባውያንን ጫና ለመቋቋም በሚችሉበት ጉዳይ ላይም ይነጋገራሉ ተብሏል። ንብረት የተሆነ 7 ሰዓት ከ12 ደቂቃ ከፈጀ በረራ በኋላ ሞስኮ የገቡት የቻይናው ፕሬዝዳንት ሺ ጂንፒንግ በቆይታቸው ሩሲያና ዩክሬን እያካሄዱት ላለው ደም አፋሳሽ ጦርነት የሰላም አማራጭን ያቀርባሉ። ስለ ሰላም ሲሉ ሞስኮ የተገኙት ፕሬዝዳንት ሺ ጂንፒንግ ለዓመታት የጉርጥ ሲተያዩ የነበሩትን ቴህራንና ሪያድን በማቀራረብ ጥሩ ስምና ተቀባይነትን ይዘው ነው። ሁለተኛ ዓመቱን ለያዘው የሩሲያ ዩክሬን ጦርነት ምዕራባውያን ጥይት አቀባይ ሆነው ሲቀርቡ፣ ቻይና ግን ለችግሩ ንግግርን ማስቀደም ይገባል ስትል ቆይታለች። ዛሬ ላይ ደግሞ አውዳሚው የሩሲያ ዩክሬን ጦርነት ሰላማዊ መፍትሄ እንዲያገኝ ቤጂንግ የሰላም ጉዞ በሚል የተግባር ስራዋን ጀምራለች። ፕሬዝዳንት ሺ ጂንፒንግ ፕሬዝዳንት ቭላዲሚር ፑቲንን ካገኙ በኋላ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋርም በቪዲዮ እንደሚነጋገሩ መገናኛ ብዙሃን ዘግበዋል። ከዩክሬን ውጭ ጉዳይ መስሪያ ቤት የወጣው መግለጫ ደግሞ ፕሬዝዳንት ሺ ጂንፒንግ የሩሲያ አቻቸው ቭላዲሚር ፑቲንን ወደ ሰላም እንዲመጡ ጫና ያደርጉ ማለቱን የአልጀዚራ ዘገባ ያመለክታል። በእርግጥ የኪየቭ ከፍተኛ የጦር መሳሪያ አቀባይዋ ዋሽንግተን ቤጂንግን በጦርነቱ ከሩሲያ ጎን ነች፣ የጦር መሳሪያም ታቀርባለች ብላ ክስ ታቀርብባታለች። ፕሬዝዳንት ሺ ጂንፒንግ በሞስኮ ቆይታቸው ሩሲያና ዩክሬንን ለሰላማዊ ንግግር የማቀራረብ ህልማቸው ከተሳካ ቤጂንግን የዓለም የሰላም ዘብ ያስብሏታል። ለጦርነቱ ሰላማዊ መፍትሄ መፈለግ ለፕሬዝዳንት ሺ ጂንፒንግ ሞስኮ መገኘት ቀዳሚ ጉዳይ ሆኖ ይቅረብ እንጂ የሁለቱን ሀገራት ወዳጅነት የማጠናከር ዓላማ እንዳላቸውም ቢቢሲ በድረገጹ ጽፏል።
ፕሬዚደንት ቭላዲሚር ፑቲን ለምዕራባውያን ልባቸውን ከማይሰጡ መሪዎች መካከል ስማቸው ቀድሞ ይነሳል። ለዚህም ከምዕራባውያኑ የሚቃረን ዓለም ግንኙነታቸውን ለማጥበቃቸው ደግሞ ምክንያቱ የምዕራባውያንን በተለይም የአሜሪካንን የበላይነት ለመገዳደር ነው። ሆናለች። ፕሬዚደንት ቭላዲሚር ፑቲን ቀደም ባለው ጊዜ በሰጡት ቃል የሁለቱን ሀገራት ግንኙነት በንግድ ብቻ ያልተወሰነ ሲሉ ይገልጹታል። በሁሉም ዘርፍ አብረን እንሰራለን። የጋራ ወታደራዊ ልምምድ እናደርጋለን። በቴክኖሎጂም አብረን እንሰራለን። ግንኙነታችን በመተማመን ላይ የተመሰረተ ነው። ቻይና ከሩሲያ ጋር ያላትን ስትራቴጂያዊ ወዳጅነት ለማጠናከር ሁሌም ዝግጁ ናት። አንዳችን ለአንዳችን የልማት ዕድልና ምንጭ ሆነን ዓለም አቀፋዊ አጋርነታችንን እናስቀጥላለን። የሩሲያ ዩክሬን ለጦርነቱ ምክንያት ነው የምትለው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በአባል ሀገራቱ በኩል ዛሬም ከሰላም አማራጭ ይልቅ ለኪየቭ ጥይት ማቀበል ላይ ያተኩሯል። ይህ ደግሞ ለፕሬዚደንት ሺ ጂንፒንግ ሩሲያና ዩክሬንን ወደ ሰላም ለማምጣት ኢራንና ሳውዲ አረቢያን እንደማቀራረብ ቀላል እንዳይሆንላቸው ያደርጋል ተብሏል። አሜሪካንን ጨምሮ አውሮፓውያኑ ቢሊዮን ዶላር ላወጡበት ጦርነት የሰላም አማራጭ ከቻይና በኩል መምጣቱን በቀላሉ አይቀበሉትም። ዩክሬንን ብትሆን ከምዕራባውያኑ ተነጥላ በራሷ የመወሰን አቅምም ፍላጎትም አይታይባትም። ይህን ሁሉ እንቅፋት ጥሰው ሰላም ካመጡ ለፕሬዚደንት ሺ ጂንፒንግ ትልቅ ድል ነው። ተመልካቾቻችን ከኢቲቪ 57 አሁን ደግሞ የሜትሮሎጂ ዘገባዎችን የምንመለከትበት ሰዓት ላይ ደርሰናል። የዛሬውን ዘገባ ያዘጋጀልን ኃይሉ ነገሰ ነው። አመሰግናለሁ። ዛሬ የነበረውን የአየር ሁኔታ ስንመለከት በመካከለኛው በምስራቅ፣ በደቡብ ምስራቅ፣ በደቡብ ምዕራብና በደቡብ ከፍተኛ ቦታዎች ላይ የተጠናከረና የተስፋፋ ዝናብ የመስጠት አቅም ያለው የዳመና ሽፋን ተስተውሏል። ከዚሁም ጋር ተያይዞ በባሌ ሮቤና በአዲስ አበባ ላይ ዝናብ እንደዘነበ ከየጣቢያዎች የደረሱ መረጃዎች ያመለክታሉ። በነገው ዕለት የሚኖረውን የአየር ሁኔታ ስንመለከት በምስራቅ፣ በደቡብ ምስራቅ፣ በደቡብ ከፍተኛ ቦታዎችና በደቡብ ምዕራብ የሀገሪቱ ክፍሎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ሊያገኙ እንደሚችሉ የተለያዩ ትንበያ መረጃዎቻችን ያሳያሉ። ከዚሁም ጋር ተያይዞ በምስራቅ፣ በደቡብ ምስራቅ፣ በደቡብ የሀገሪቱ ክፍሎች ላይ ከባድ መጠን ያለው ዝናብ ሊያገኙ እንደሚችሉ ይጠበቃል። በመጨረሻም የሀገሪቱ የቱሪስት መዳረሻ የሆኑት ዋና ዋና ከተሞች የሚኖራቸውን የአየር ሁኔታ ስንመለከት በሐዋሳ፣ ባሌ ሮቤ፣ ጎዴ፣ ድሬዳዋ፣ አዲስ አበባ፣ አዳማ፣ ሞያሌ ዝናባማ፣ ደብረ ብርሃን በተመሳሳይ፣ ቴፒ፣ ሰመራ፣ ነቀምቴ ቀላል ዝናብ፣ ባህር ዳር፣ መቀሌ፣ ጋምቤላ ከፊል ዳመናማ፣ አሶሳ፣ ማንኩሽ በአመዛኙ ፀሐያማ የአየር ሁኔታ መዝኖባቸው እንደሚውሉ ይጠበቃል። የአየር ሁኔታ መረጃ እስካሁኑ ነበር። መልካም ጊዜ። ክቡራን ተመልካቾቻችን የኢቲቪ 57 ዜናዎቻችን አበቁ። ስለተከታተላችሁ እናመሰግናለን። ማህሌት ታደለ ነኝ። በሰላም ደሩ።